ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ናችሁ? ጌታ ይባረክ። ይዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራማችን ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ ሪፎርሜሽን አርቢ በሚለው ፔጃችን በፌስቡክ ታገኙናላችሁ። ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርቢ በሚለው የዩቲዩብ ፔጃችን በዛው ሰዓት ደግሞ ታገኙናላችሁ። ኔትወርክ ፌስቡክ ላይ ቢቆረጥባችሁ በዩቲዩብ ፔጃችን ደግሞ ታገኙናላችሁ። ዛሬም እግዚአብሔር መልእክት አለው። ድንቅ እግዚአብሔር ቃል በመካከላችን እንካፈላለን፣ እናመልከዋለን። እግዚአብሔርን ጌታ ይባረክ። ማዝዬ እንኳን ደህና መጣሽ። እግዚአብሔር ይባርክሽ። እንወድሻለን። አንቺ ብሩክ ነሽ። ሃሌ በቃ ለዝማሬ እንደተሰራሽ በደንብ እኔ ሴንስ አድርጌያለሁ። ኢየሱስ ጌታ ሃሌሉያ። ያምርባታል። መዝሙር ያምራል። የምትመርጣቸው መዝሙሮች ይገርሙኛል። መልእክተኛ ናትና እግዚአብሔር በዚህ ዘመን ደግሞ እሷን ስለሰጠን ጌታ የተባረከ ይሁን። ከነ ባለቤቷ ከአፖስትል ዘላለም ጋር በጣም የተባረኩ ናቸው። እንወዳቸዋለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በረከት እግዚአብሔር ይባርክ። ሃሌሉያ። ዛሬ ደግሞ በገና ደርዳሪ ቀይረናል። ኢየሱስ ጌታ ነው። ጌታ ይባርክ። እንወዳለን። ድንቅ ጊዜ ጌታ ይሰጠናል። ሰራዊት ሚዲያ ቲሞች እግዚአብሔር አብስቶ ይባርካችሁ። ወደ አምልኳችን እንሄዳለን። ኢየሱስ ጌታ ነው። ጌታ ይመለካል። ባላችሁበት ቦታ ሁሉ ከፍ ከፍ አድርጉት፣ ተቀኙለት። ኢየሱስ ጌታ ነው። እሱ ትልቅ ነው። እናመልከዋለን ጌታ። ሃሌሉያ። ስሙ ይባረክ። አቤት አሻቤታ ተሸክመ ደከመኝ የማትል ከማንም ይልቅ አብልጠ ምትጠጋኝ የማትከዳ የክፉ ቀን ወዳጄ የወደድከኝ ምንም ሳይኖር ከእጄ ተሸክመ ደከመኝ የማትል ከማንም ይልቅ አብልጠ ምትጠጋኝ የማትከዳ የክፉ ቀን ወዳጄ የወደድከኝ ምንም ሳይኖር ከእጄ አንተ ግን ያወደደ አንተ ግን ያወደደ አንተ ግን ያወደደ አንተ ግን ያወደደ በከፍታ ያዋንተነ በዝቅታ ያዋንተነ ከጄ ሳጣ ያዋንተነ ለዘላለም ወዳጄ አንተ ግን ያዋንተነ አንተ ግን ያዋንተነ በከፍታም ያዋንተነ በዝቅታ ያዋንተነ ከእጅ ሳጣ ያዋንተነ ለዘላለም ወዳጄ Hallelujah.
ጠበቅ በተዘጋ በር ከፍቶ የገባ ይዞ ማይለቅ ደርሶ ያየሁት ብዙ ምሕረቱን ታማኝነቱን የማያስነካ እሱ እግዚአብሔር ነው በኔ አይምሮ በኔ ትከሻ የማይለካ ጸንቼ አምናለሁ ከፊቴ ያለ ብዙ ምስጋና ባቃተኝ ጉዳይ በከበበኝ ላይ ይወዳልና ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያግደኝ ዳገት መውጣት ያየኛል እኮ ሲበዛኝ ስሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ ድናለሁኝ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ ድናለሁኝ ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያግተኝ ዳገት መውጣት ያየኛል እኮ ሲበዛኝ ስሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ አባዬ በእጁ ታሽቼ እድናለሁኝ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ ድናለሁኝ መፈወሻዬ መጠገኛዬ መዳኛዬ ኢየሱስ ጌታዬ መፈወሻዬ መጠገኛዬ መዳኛዬ ኢየሱስ ጌታዬ የልጅነት አባት የሆነኝ እንዳልወድቅ የቆመልኝ ካህኔ የነፍሴ ጠባቂ ይገባሃል አምልኮ ውዳሴ የልጅነት አባት የሆነኝ እንዳልወድቅ የቆመልኝ
ስለተመቸኝ ታኮራለህ ብዬ ስላጎራኝ ትመቻለህ ብዬ ስለተመቸኝ ታዋጣለህ ብዬ ስላጎራኝ ትመቻለህ አንተ እኮ ልዩ ነህ ትመቻለህ
ኢየሱስ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። ሃሌሉያ እንወዳለን። ማካታ ጃላባስ ስም ይባረክ። ከፍ በለኝ ጌታ። ሃሌሉያ ሃሌሉያ ሃሌሉያ። ጌታ የተባረከ ይሁን። ድንቅ ጊዜ እግዚአብሔር የአምልኮ ጊዜ ሰጠን። በጣም የሚገርም እግዚአብሔር የተባረከ ይሁን። ዛሬ ደግሞ እግዚአብሔር የዕለት እንጀራችን ይሰጠናል። መሰረታዊ ነገር ነው የምናገረው። በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ለሁላችን የሚሆን ቃል ነውና እግዚአብሔር በዚህ ዘመን በተለይ በዚህ በመጨረሻ ዘመን እግዚአብሔር ያለውን ፕሮግራምና አጀንዳ የምናገረውና ይህንን እግዚአብሔር የመጨረሻ ዘመን ፕሮግራምና አጀንዳ በመጨረሻ በጭላጭ ዘመን ላይ በጥግ ዘመን ላይ እንዳለ ሰው ሁናችሁ እንድትሰሙኝ ይፈልጋለሁ። ጌታ የተባረከ ይሁን። በኢሳይያስ ምዕራፍ 11 ቁጥር 9 ላይ ያለውን ቃል ጀምርና ከዛ በኋላ ቀጥላለሁ። በተቀደሰው ተራራዬ ላይ አይጎዱም። በዚህ በተቀደሰው ተራራ ላይ አይጎዱም። ይህ የእግዚአብሔር ተራራ እግዚአብሔር ፕሬዘንት ያደረገበትና እግዚአብሔር ያለበት ሀልወቱ ያለበት ጽዮን ኢየሩሳሌም በተለያየ መጠሪያ የሚጠራው ግን እግዚአብሔር ያለበት ያ ተራራ ላይ ያለ በሙሉ አይጎዳም ነው የሚለው። ከማይጎዳው ግን ከተራራው የተነሳ ሳይሆን ከእግዚአብሔር ፕሬዘንት የተነሳ ከእግዚአብሔር ሕልውና የተነሳ በዚህ ተራራ ላይ ያለ ሁሉ ስብራትና ጉዳት ጥፋት አይደርስበትም፣ አይጠፋም ይላል። ከእግዚአብሔር መኖር የተነሳ በሕይወታችን ላይ ጉዳቶችና ጥፋቶች ስብራቶች ሊኖሩ አይችሉም ይላል። አይጎዱም፣ አይጠፉም ይላል መጽሐፍ ቅዱስ። ከዛ በኋላ ምን ይላል መጽሐፍ ቅዱስ ሲናገር? ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። አንድ ለባህር የተለየን ቦታ ባህር የሚያደርገው የውሃው መክደን የውሃው መሙላት ነው። ባህር ተብሎ እንዲጠራ ራሱ የሚያደርገውና ያ የውሃ ሙላት ባህሩን እንደሚከድ ነው። እንደዛ ይላል መጽሐፍ ቅዱስ ሲናገር ምድር እግዚአብሔርን በማወቅ ትሞላለች። ምድር እግዚአብሔርን በማወቅ ትሞላለች ይላል መጽሐፍ ቅዱስ ሲናገር። ታስታውሱ እንደሆነ ባክ ቱ ዘ ኦሪጂን ወደ መጀመሪያው ራሱ ስትመጡ እግዚአብሔር ሃሌሉያ የሆነን ምድር የሚባለውን ነገር ፈጠረና ሙሉአት አለ። ሙሉአት አለ፣ ግዟት አለ። ሙሉአት ግዟት አለ። እግዚአብሔር እችን ምድር ሲፈጥራት ራሱ እንዲሞላት የተፈለገ ነገር አለ። እግዚአብሔር ሊሞላት የተፈለገ ነገር አለ። ዝም ብሎ ሊተዋት ሳይሆን ምድርን የፈጠራትን ምድር ሊሞላት በፈለገው ነገር ነው እግዚአብሔር ራሱ ምድርን የሞላት ማለት ነው። ስለዚህ አንዳንድ ነገሮች በትክክለኛ ነገር ካልተሞሉ ትክክል ባልሆነና በማይገባ ነገር ይሞላሉ። አንዳንድ ነገሮች ትክክለኛ ባልሆነ ነገር ካልተሞሉ ትክክል ባልሆነና ባልተገባ ነገር ይሞላሉ። ያ ደግሞ ከባድ ዳሜጅና ጥፋት ማምጣት ይጀምራል ማለት ነው። ስለዚህ እግዚአብሔር ምድርን ፈጠራትና ሙሉአት አለ። ሊሞላ የተገባ ነገር ነው ምድርን መሙላት ያለበት። ያለበለዚያ ምድርን መሙላት በሌለበት ነገር ምድር ትሞላለች ማለት ነው። ስለዚህ የሚገርማችሁ ነገር ይሄ ሊሞላ የተገባው ነገር በትክክለኛ ነገሩ ካልተሞላ ሊሞላ ባልተገባ ነገር ይሞላል። ለምሳሌ አሁን የሆነ የኮካ ጠርሙስ ባመጣላችሁ የኮካ ጠርሙስ የተሰራው ኮካ ሊሞላ ነው። ኮካ ሊሞላ ነው። የኮካ ጠርሙስን አምጥቼ ፊት ለፊታችሁ ባደርግላችሁ እዚህ ጋር የኮካው ጠርሙስ የተሰራው ስሪቱ እንዲሞላ የተፈለገው በኮካ ነው። ግን ያ ጠርሙስ ሊሞላበት የተገባ ነገር ካልተሞላ ግን በማይገባ ጋዝ ወይም አንዳንድ ገጠር አካባቢ ታውቃላችሁ የኮካን ጠርሙስ ጋዝ ይሞሉታል፣ ቤንዚን ይሞሉታል፣ ውሃ ይሞሉታል፣ የተለያየ ባልተሰራበት ነገር ይሞሉታል ማለት ነው። ይህ ስለዚህ ባልተሰራበት ነገር ሲሞላ ደግሞ ያ የተሰራው ነገር ባልተገባ ነገር ተሞልቷል። ስለዚህ ለጥቅም አይሆንም፣ ለበረከት አይሆንም፣ ወይም ደግሞ ለውበቱ ለተሰራበት አጀንዳ አይሆንም ማለት ነው። ስለዚህ ምድር ልትሞላ የተገባት ነገር አለ። እዚህ ጋር መጽሐፍ ቅዱስ ሲናገር ምድር ይላል እግዚአብሔርን በማወቅ ትሞላለች ይላል። እግዚአብሔርን በማወቅ ካልተሞላች ግን ሌላ እግዚአብሔርን በማያውቅ ወይም እግዚአብሔርን በማይመስል ነገር ከተሞላች ምድር ዳሜጇ አዛጋ ነው፣ ጥፋቷ አዛጋ ነው። ስለዚህ በዚህ በመጨረሻ ዘመን ልትሞላ የሚገባት ነገር አለ ምድር። መጽሐፍ ቅዱስ ለምሳሌ በዕንባቆም መጽሐፍ ላይ ምዕራፍ 2 ቁጥር 14 ላይ ሲናገር ይሄው ቃል እውቀት ይለዋል፣ ያኛው ደግሞ በክብር ትሞላለች ይላል። በክብር በግሎሪ ሃሌሉያ እግዚአብሔርን በመንፈሱ ምድር ትሞላለች ይላል። ስለዚህ ምድር መሞላት ያለባት ነገር አለ። ይቺ ምድር መሞላት ያለባት መሞላት ባለባት ነገር ካልተሞላች ግን መሞላት በሌለበት ነገር ተሞልታ መጥፋት ትጀምራለች። ለዚህ ነው ጳውሎስ አንድ ጊዜ በሐዋርያት ሥራ ምዕራፍ
17 ላይ የሐዋርያ ሥራ ምዕራፍ 17 ላይ የሚገርማችሁ ነገር አንድ ነገር አየ። ሐዋርያ ሥራ ምዕራፍ 17 ቁጥር 16 ላይ ጳውሎስም በአቴና 17-16 ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት ሞልቶ ተመለከተ። አያችሁ፣ አካባቢውና ከተማው ጳውሎስ በዚህ በአቴና ጣዖት ሞልቶ አየ፣ ተመለከተ። መንፈሱ ተበሳጨበት። ለምን አንድ ከተማ ሊሞላ ባልተገባው ነገር ተሞላ። ሊሞላ በተገባው ነገር በተሰራው ያ ከተማ ቅድም ባልኳችሁ ኮካ ጠርሙሱ በኮካ ሊሞላ ሲገባ በጋዝ ከተሞላ እንደሚጠፋ እንደዛው የኮካ ባይዘዌ የኮካ ኮላ ፋብሪካ ኮካ ኮላ ጠርሙስን ሌላ ነገር ሞልታችሁበት ቢያገኛችሁ ይቀጣችኋል። ህገወጥ ነው። ጋዝ ሞልታችሁ ቢያገኛችሁ፣ ውሃ ሞልታችሁበት ቢያገኛችሁ ፍቃድ የለው። ህገወጥ ነው። ህገወጥ ናችሁ። ኮካውን ሊሞላ የተገባውን ነገር ሌላ ነገር ሞልታችሁ ጋዝ አሽጋችሁ ብሸጡበት ትቀጣላችሁ። ለምን? የተሰራው ኮካ እንዲሞላ እንጂ ጋዝ እንዲሞላ አይደለም። ስለዚህ ይቀጣችኋል ፋብሪካው ቢያገኛችሁ። እንደዚሁም ጳውሎስ በአቴና ሲመላለስ ከተማው የአቴና ከተማ ጣዖት ተሞልቶ አገኘ። የዚያን ጊዜ ይላል ይሄ ከውጭ አለ መንፈሱ ተበሳጨበት። ለምን? ያ ከተማ ሊሞላ በማይገባ ነገር ተሞላ። ሊሞላ የተገባው በእግዚአብሔር ክብር ነው። ሊሞላ የተገባው ስትሰራ፣ ምድር ራሷ ስትሰራ ልትሞላ የተገባት በምንድን ነው? በመንፈሱ፣ በክብሩ፣ በሃሎቱ፣ በእውቀት፣ በእግዚአብሔር ግሎሪ፣ በእግዚአብሔር ስርዓቶች፣ በእግዚአብሔር አደራረጎች፣ በእግዚአብሔር ጥበቦች ሊሞላ ሲገባ፣ ነገር ግን በምን ተሞልቶ አየ? በጣዖት ተሞልቶ አየ። ወገኖቼ ሃሌሉያ! ዛሬ ሜሴጅ አለ። ሃሌሉያ! አካባቢያችሁ በምን እየተሞላ ነው? ሰፈራችሁ፣ ትምህርት ቤታችሁ በምን እየተሞላ? ባልተገባ ነገር እንዲሞላ አትፍቀዱ። እናንተ ባላችሁበት ቦታ ሁሉ እናንተ እግዚአብሔርን ወክላችሁ ሪፕሬዘንት አድርጋችሁ ወኪሉ ናችሁ። ባላችሁበት ትምህርት ቤት በሙሉ በእግዚአብሔር እውቀት ይሞላ። በዘፈን እንዳይሞላ፣ በዝማሬ ይሞላ፣ በኃጢአት እንዳይሞላ፣ በጽድቅ ይሞላ፣ በውሸት እንዳይሞላ፣ በእውነቱ ይሞላ። ይህ የመጨረሻ ዘመን አደራ ነው። እግዚአብሔር አደራ ነው። ለዚህ ነው በዚህ በመጨረሻ ዘመን ይላል መጽሐፍ ቅዱስ ሲናገር ወንጌል በፍጥረት ሁሉ በዓለም ሁሉ ከዳር እስከ ዳር ከጫፍ እስከ ጫፍ ይህ የመንግስት ወንጌል ይሰበካል፣ ይሞላል ምድር። ኢየሱስ ክርስቶስ ራሱ የዘገየበት ምክንያት ይህ የመንግስት ወንጌል የእግዚአብሔር ቃል የእግዚአብሔር መርህ ወንጌል ምድርን እንዲሞላ ስለተፈለገ ነው። ኢየሱስ ራሱ የዘገየው ወንጌል መሙላት ስላለበት። ምን እየሞላ ነው? በአካባቢ በአንተ አካባቢ ምን እየሞላ ነው? በመስሪያ ቤት፣ በቢዝነስ፣ ባለበት ሴክተር፣ ባለበት ፕሬዘንት አድርጎ ባስቀመጠ ወክሎ ባስቀመጠ ቦታ ላይ እኔ እንደዚህ ነው የማምነው። ያለበት ቦታ ላይ እግዚአብሔር ባስቀመጠ ቦታ ላይ እግዚአብሔር እንድትወክል የተቀመጥክበት ቦታ እንጂ እንድትበላበት፣ እንድትዝናናበት፣ ላይፍ ስታይልን ብቻ እንድታሻሽልበት የተቀመጥክበት ቦታ አለ። ሌላ አደር አለ፣ ሌላ ውክልና አለ፣ ሌላ ሸክም አለ። ያም ሸክም ምንድነው? አካባቢህን በእግዚአብሔር መንፈስ፣ አካባቢህን በእግዚአብሔር እውነት፣ አካባቢህን በእግዚአብሔር አደራረግና ስርዓት፣ በእግዚአብሔር መርህ እንድትሞላ ተጠርተሃል። ስለዚህ ሙላ አካባቢህን፣ በመንፈሱ ሙላው፣ በስርዓቶቹ ሙላው፣ በመዝሙር ሙላው፣ በምስጋና ሙላው አካባቢህን። ሃሌሉያ! ስለዚህ ምድር እግዚአብሔርን በማወቅ ትሞላለች። ሞይነ እቺ ምድር፣ እቺ ክበብ አንተን ነው። እቺ ፕላኔት ለአንተ ነው አደራ የተሰጠችው። ከጅማሬው ባክ ቱ ዘ ኦሪጂን የጅማሬ የተሰጠው ለሰው ነው። ሙላት፣ ግዛት፣ ጠብቃት የተባልከው እኛ ነን። ስለዚህ ሃሌሉያ! አንተ ባለበት አካባቢ ምን እየተሞላ ነው? ምን እየተሞላ ነው? ሌላ ነገር እየተሞላ ከሆነ ይሄ ትክክል አይደለም፣ ማባከን ነው። ኢቨን መጽሐፍ ቅዱስ በኤፌሶን 5 ላይ ምን ይላል? ሃሌሉያ! እናንተ ልትሞሉ የተገባችሁን ካልተሞላችሁ ማባከን ነው ይላችኋል፣ መክሰር ነው ይላችኋል መጽሐፍ ቅዱስ። ለምሳሌ ሃሌሉያ ምን ይላል መጽሐፍ ቅዱስ ሲናገር? በወይን ጠጅ አትሞሉ ይላል። በወይን ጠጅ አትሞሉ። ይሄ ሰውነትህ ወይን ጠጅ የምትሞላው አይደለም። ስለዚህ በወይን ጠጅ አትሞሉ፣ ይህ ማባከን ነው ይሉና በመንፈስ ተሞሉ ይላል። በመንፈስ ተሞሉ። አየህ፣ ይሄ ሰውነት ራሱ በመንፈስ ሳይሞላ በሌላ ነገር ከተሞላ ብክነት ነው፣ ክስረት ነው፣
ይላል መጽሐፍ ቅዱስ ሲናገር። ብክነት ነው፣ ክስረት ነው። ይሄ ቦዲ ራሱ በወይን ጠጅ እንዲሞላ፣ በነገር እንዲሞላ፣ በክፋት እንዲሞላ ሳይሆን በመንፈስ እንዲሞላ፣ በቅንነት። ለዚህ ነው የእግዚአብሔር ቃል ይሙላባችሁ ይላል። የሚሞላብን ነገር አለ። ይሙላባችሁ። አየህ፣ ስትሞላ ሂደት ትሞላለህ። አንተ ከተሞላ በኋላ ምድርን ትሞላለህ። አንተ ከተሞላ በኋላ ትምህርት ቤትን ትሞላለህ። አንተ ከተሞላ በኋላ ቢዝነሱን ትሞላለህ። ያለበትን ሴክተር ትሞላለህ ማለት ነው። ስለዚህ ምድር እኛን የምንሞላት በመንፈስ በእግዚአብሔር ስርዓት፣ በስርዓተ እግዚአብሔር፣ በመርሆ በፕሪንስፕል የምንሞላት እኛንን። ኢየሱስ ክርስቶስ ጌታ ነው። ወደዚህ ቃል ልመለስላችሁና ሃሌሉያ። የሚገርማችሁ ነገር ይሄ ኢሳይያስ 11 ሃሌሉያ። ኢሳይያስ 11 ሲጀምር ራሱ የሚጀምረው ሃሌሉያ። ኢሳይያስ 11 ራሱ የሚጀምረው ኢሳይያስ 11 የሚጀምረው ከአንድ ቁጥር ጀምሮ የሚጀምረው ከእሰይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። አያችሁ፣ እቺ ቁጥቋጦ የእሰይ ግንድ ቁጥቋጦ፣ ይሄ ከይሁዳ ዘር የእሰይ ዘር የይሁዳ ዘር፣ ያኔ ባለፈው የተነገርኳችሁ የሊያ የወለደቻቸው የይሁዳ ዘር፣ የኢየሱስ ክርስቶስ ዘር፣ የነገስታት ቁጥቋጦ ይመስላል። ማፈራ ይመስላል። ቁጥቋጦ ታውቃላችሁ? ምድር ላይ ያለ ዝም ብሎ ያቆጠቆጠ ግንድ የለው፣ ፍሬ የለው፣ ምንም የለው፣ ቁጥቋጦ ነው። ዝም ብለህ ልታጭደው የምትፈልገው ቁጥቋጦ ነው። ይሄ ቁጥቋጦ ግን ያፈራል ይላል። ያፈራል። ከዛስ ምድርን ይሞላል። ሃሌሉያ። ከዛ ሲያፈራ የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ የምክር መንፈስ፣ የእግዚአብሔርን የመፍራት መንፈስ፣ የጥበብ መንፈስ ያርፍበታል። ምድርን ይሞላታል። አያችሁ፣ ይሄ ቁጥቋጦ ቁጥር 9 ላይ የነገርኳችሁ ምድር እግዚአብሔርን በማወቅ ትሞላለች ያለው ትንሽ የሚመስል ቁጥቋጦ ነው። አድጎ 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 የጥበብ መንፈስ፣ የኃይል መንፈስ፣ የምክር መንፈስ፣ እግዚአብሔርን የመፍራት መንፈስ ምድርን ይሞላል። በምን እየሞላ ነው አካባቢህን? በምን መንፈስ እየሞላ ነው አካባቢህን? በምን መንፈስ? አትሊስት እንደ ጳውሎስ ያልሆነ ሙሊት ምድር ላይ ብታይ፣ ትምህርት ቤት ላይ ያልሆነ ሙሊት ብታይ፣ አካባቢ ላይ ያልሆነ ሙሊት ብታይ፣ ሳቅ ብለህ ተስማምተን የምታልፈው አትሊስት ስፕሪት ይበሳጫል። ልክ አይደለም በዚህ መሞላቱ። ቁጭት ይዛል። ሙላ። ድምፅ መንፈስ አለው። አካሄድ ስፕሪት አለው። አደራረገ መንፈስ አለው። ካንተ ጀርባ ሐለወት አለ። ተናገረው፣ ይሙላ አካባቢው። ተናገረው፣ ትምህርት ቤቱን ይሙላ። ተናገረው፣ መስሪያ ቤቱን ይሙላ። ተናገረው፣ ፖለቲካውን ይሙላ። ያንተ ቃል ይሞላል። ቁጥቋጦ ይመስላል፣ ትንሽ ይመስላል፣ ግን የሚሞላ ነው። ባይዘወይ የእኛ ዘር ትንሽ አይደለም። ያንተ ዘር ትንሽ አይደለም። የመሙላት የመንሰራፋት አቅም አለው። የመንዠርገግ የመስፋት አቅም አለው። ስለዚህ ልንሞላ ይገባል። ምድር እግዚአብሔርን በማወቅ በእግዚአብሔር ስርዓት፣ በእግዚአብሔር መርህ፣ በእግዚአብሔር አደራረግ፣ በእግዚአብሔር ጥበብ፣ በፈሪሃ እግዚአብሔር፣ በመዝሙር፣ በምስጋና። እዚህ ነው መጽሐፍ ቅዱስም ሲናገር እኮ ሃሌሉያ። መጽሐፍ ቅዱስ መዝሙር 72 ላይ ሲናገር ብቻህን ታምራት አድራጊ አንተ ነህ፣ ምድር በምስጋና ትሞላለች ይላል። ብቻህን ታምራት የምታደርግ አንተ ነህ፣ ምድር ደግሞ በምስጋና ትሞላለች። ለምንድን ነው አካባቢ በለቅሶ የሚሞላው? በምሬት ለምን ይሞላል አካባቢ? አትሊስት ኢንቫይሮንመንትን ቀይር፣ አካባቢን ቀይር። አያችሁ፣ ቅድም እኮ ያነበብኩላችሁ ቃል ላይ በተቀደሰው ተራራ ላይ አይጎዱም አለ። እግዚአብሔር ያለበት ቦታ ላይ ጉዳት የለም። እግዚአብሔር ያለበት ቦታ ላይ ለቅሶ የለም። እግዚአብሔር የወረሰው ቦታ ላይ ለቅሶ የለም። አንተ አካባቢ እግዚአብሔርን ይዘህ አካባቢን ስትሞላ ሮሮ፣ ምሬት፣ ሐዘን እንዳይኖር አድርገህ አካባቢን በምስጋና ሙላው። ኢየሱስ ጌታ። ስለዚህ እች ቁጥቋጦ አፈራች፣ ተንሰራፋች፣ ተንጀረገገች። ከዛስ የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የኃይል መንፈስ፣ የምክር መንፈስ፣ የማስተዋል መንፈስ፣ እግዚአብሔርን የመፍራት መንፈስ ያርፍበታል፣ ይሞላል አለ። ሃሌሉያ። ትንሽ እኮ ናት ስትጀምር፣ ቁጥቋጦ ናት፣ ግን ሞላች።
ነገሬ ትንሽ ነው እንዳትል። ባይዘዌ ነገሬ ትንሽ ነው እንዳትል። መንግሥተ ሰማያት ራሱ የምትመሰለው በሰናፍጭ ቅንጣት ነው። መንግሥተ ሰማያት የእግዚአብሔር መንግሥት ራሱ የምትጀምረው በሰናፍጭ ቅንጣት ነው። የኔ ነገር ትንሽ ነው፣ ምን አመጣለሁ? ምን ሞልቼ? ትምህርት ቤት ውስጥ ክላስ ውስጥ ብናገር፣ መስሪያ ቤት ላይ አንድ ቢሮ ላይ ብናገር ምን አመጣለሁ? የኔ እኮ ራዴስ፣ ሰፈሬ፣ ቀበሌ፣ ቤቴ ትንሽ ነው አትበል። መንግሥተ ሰማያት እንደ ሰናፍጭ ቅንጣት ናት። ማቴዎስ 13 ይሄን አይደለም የሚለው? ማቴዎስ 13 ይሄን እኮ ነው የሚለው። ሃሌሉያ። ማቴዎስ 13 ቁጥር 31 ላይ እኮ የሚለው ይሄ ነው። መንግሥተ ሰማያት ሌላ ምሳሌ ያቀረበላቸው ከላይ ማቴዎስ 13 ብዙ ምሳሌ ነው ታውቃላችሁ። የመሬቱን የዘር ምሳሌ ምናምን ካቀረበላቸው በኋላ ወደ 31 ላይ እየወረደ ሲመጣ ሌላ ምሳሌ ማቀረበላቸው። እሺ ምን አላቸው? መንግሥተ ሰማያት ሰው ወስዶ በእርሻው መካከል በእርሻ የዘራትን የሰናፍጭ ቅንጣት፣ ለዛውም ከሰናፍጭም ቅንጣት። ሰናፍጭ በምድር ላይ ትንሿ ዘር ናት። ከዛ ዘር ላይ ደግሞ ቅንጣት ትመስላለች። መንግሥተ ሰማያት ሰው ወስዶ በእርሻው ላይ የዘራት፣ እርሻው ምንድን ነው? በጣም ትልቅ ነው እርሻ፣ በጣም ሰፊ ነው እርሻ። እንደ ምድር ወሰደው እርሻውን። ከዛስ መንግሥተ ሰማያት የምትመስለው አለ በዚህ እርሻ ላይ፣ በዚህ ትልቁ እርሻ ላይ የተዘራች የሰናፍጭ ቅንጣት ነው የምትመስለው። ማ? መንግሥተ ሰማያት። እርሱም ከዘራ በኋላ ታንሳለች፣ ባደገች ጊዜ አትክልቶች ትበልጣለች፣ የሰማይ ወፎች መጥተው በቅርንጫፎቹ ላይ እስኪሰፍሩ ድረስ ዛፍ ትሆናለች። አያችሁ፣ መንግሥተ ሰማያት በእርሻው መካከል የተዘራችን ዘር ትመስላለች። ከዛስ እርሷንም ዘሮን ሁሉ ታንሳለች። እርሷም ከዘር ሁሉ ታንሳለች። ላስተካክልላችሁ፣ ከዘር ሁሉ ታንሳለች። ለምሳሌ የሰናፍጭ ቅንጣት ከበቆሎ ያንሳል። የሰናፍጭ ቅንጣት ከስንዴ ያንሳል። ከዘር ሁሉ ታንሳለች። በትልቁ እርሻ ላይ ትዘራለች። ከዛስ አደገች፣ ከአትክልቶች በለጠች። የሰማይ ወፎች መጥተው በቅርንጫፎቹ ላይ ተጠለሉ፣ ሰፈሩባት። ሸፈነች፣ አደገች፣ ቅጠል አወጣች። ወፎች መጥተው አረፉባት። ለሌሎች እረፍት፣ በረከት፣ ጥላ፣ መጠለያ ሆነች። የቷ? ያቺ የሰናፍጭ ቅንጣት። በማን የምትመሰለው? በመንግሥተ ሰማያት። ምን ትመስላለች? ከዘር ታንሳለች፣ ከስንዴ ታንሳለች፣ ከበቆሎ ታንሳለች። ግን ታድጋለች፣ ትሞላለች። ሰራዊት። ሃሌሉያ። እንደዚህ ነው በሚቀጥለው ዘመናችን። ሃሌሉያ። ከዘር ያነስን ሲመስል፣ ከስንዴ ከበቆሎ ያነስን ሲመስል፣ ዘራችን ግን ይንሰራፋል፣ ዘራችን ግን ይንዠረገጋል። የዚህ የተሃድሶ ሰራዊት፣ የዚህ የተሃድሶ ሰራዊት፣ የዚህ የክርስቶስን መልክ መሳይ ትውልድ ይንዠረገጋል፣ ይሰፋል፣ ይዘረጋል፣ ምድርን ይሸፍናል፣ ለብዙዎች መጠለያ ይሆናል። ሰራዊት ይሄ በዘመናችን ይሆናል። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ስም ይባረክ። ሃሌሉያ። ጅማሬ ታናሽ ቢሆን ፍጻሜ ታላቅ ነው አለ። ሃሌሉያ። በሰናፍጭ ቅንጣት የተመሰለችው ያቺ መንግሥተ ሰማያት ዛሬ የሌለው አገር የለም። ኢንዶኔዥያ፣ ፓኪስታን፣ ጋምቤላ፣ አሜሪካ፣ ካናዳ፣ ኢሮፕ፣ አረብ ሀገራት፣ አፍሪካ፣ ሃሌሉያ፣ ኢንዲያ የሌለበት አገር የለም። ያቺ የሰናፍጭ ቅንጣት ከዘር የምታንሰው እንደዚህ ነው። ራእያችን የሚሆነው ራእያችን እንደዚህ ነው የሚሆነው። በሰናፍጭ ቅንጣት ከዘር በማነስ የጀመረው ያ ራእይ፣ የተሃድሶ ራእይ፣ የክርስቶስን መልክ የመግለጥ ራእይ አያለው በመንፈሴ፣ አያለው በመንፈሴ፣ እናገራለሁ በመንፈሴ። ሃሌሉያ። ምድርን ሲወርስ አያለው፣ የማይኖርበት ቦታ ሳይኖር አያለው። በሰናፍጭ ቅንጣት በትንሽ ዘር የተመሰለው ያ ምሳሌ አደገ፣ ሰፋ፣
ተንዠረገገ፣ አደገ፣ ሰፋ፣ ተንዠረገገ። ጅማሬ ታናሽ ቢሆን ፍጻሜ ግን ታላቅ ነው። ተናግሬአለሁም በኢየሱስ ስም፣ አውጃለሁም በኢየሱስ ስም። የጀመርከው ትንሽ ቢሆንም የፍጻሜ ግን ታላቅ ነው። ዘር ነው ወሳኙ። የዘር ማነስ አይደለም ወሳኙ። ቅንጣት መሆን አይደለም ወሳኙ። ዘሩ ነው፣ ኮንቴንቱ ነው። ውስጥ ያለው ዓላማና ፐርፐዝ ነው። አጀንዳና ራእይ ነው። ዝርያህ ነው ዋናው። ሃሌሉያ። ዛሬ እናገራለሁ በዚህ ሰራዊት ላይ። ዛሬ እናገራለሁ በራእዬ ላይ። ዛሬ እናገራለሁ በትውልዴ ላይ። በተሐድሶ ሰራዊት ላይ እናገራለሁ። ሰራዊት እናገራለሁ ዛሬ። ሃሌሉያ። ቅንጣት የምትመስል ብትመስልም፣ ቅንጣት የሆንክ ቢመስልህም፣ ትንሽ የሆንክ ቢመስልህም፣ ያነስክ ቢመስልህም፣ ከዘር ያነስ፣ ከበቆሎ ያነስ፣ ከስንዴ ያነስ ብትመስልም፣ ያቺ የሰናፍጭ ቅንጣት ሞላች፣ አደገች፣ ተንሰራፋች፣ ምድርን ሸፈነች። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ተናገርኩ በኢየሱስ ስም። የሆነ መንፈስ አግኝቶኛል፣ ተናገርኩ ዛሬ። የሆነ ስፕሪት አግኝቶኛል፣ ተናገርኩ ዛሬ። አናኮታ ሳባዲ አናማሳካ ስብከት አይደለም፣ ትንቢት ነው የምነግርህ። ሃሌሉያ። እንዳነስን አንቀርም። ሃሌሉያ። ዘራችን ትልቅ ነው። ማንቴካ ላባሻ ላባስ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። በ12 ሰው የጀመረ በ120 የቀጠለ በ400ዎቹ የቀጠለ ሃሌሉያ። ያ ትንሽ የሚመስል የመንግሥተ ሰማያት ዘር ሐዋርያ ሥራ የ30 ዓመት ታሪክ ነው። በ30 ዓመት ከጫፍ እስከ ጫፍ ምድርን ሞሏት። ሃሌሉያ። ከሰማርያ ሃሌሉያ ኢየሩሳሌም ሰማርያ እስከ ምድር ዳርቻ ምድር ሞላች፣ ምድር ሞላች። ሃሌሉያ። አይሮፕላን አልነበረም። ሃሌሉያ። ፈጣን መንገድ አልነበረም። ሞሉት፣ ምድሩን ሞሉት። ያልተማሩ ሰዎች እነዚህ እነማን ናቸው? ያልተማሩ ሰዎች። ትምህርታቸው እኮ ምድርን ሞላ ተባለ። ይሄ በኢየሱስ ስም በእኛ ዘመን ይሆናል። ይሄ ራእይ ምድርን ይሞላል። ይሄ ራእይ ምድርን ይሸፍናል። ይሄ ራእይ ምድርን ይሸፍናል። ይሄ ራእይ ምድርን ይሞላል። ሸለቦለቦለቦ ሴካናማስ ረባዲ ለባሳዳ አኮታጃ ለባስ ሳላባ አይዶሳዳ ባጃላባስ ይሄ ራእይ ምድርን ይሞላል። ይሄ ራእይ ምድርን ይሸፍናል። ይሄው ተናገርኩ። ሪከርድ አድርጋችሁ ያዙልኝ፣ መስግባችሁ ያዙልኝ። አይና ኮታ ሳባጃ ሃሌሉያ። ሞላ ሞላ። ሰራዊቱ ምድሩን ሞላ። ኤኒ ሴክተር አለ፣ ውሃ ልማት አለ፣ ቴሌኮሙኒኬሽን አለ፣ አየር መንገድ አለ፣ ፖለቲካው ክፍል አለ፣ ፍልስፍናው ጋር አለ፣ ፊሎዞፊው ጋር አለ፣ ፕሮፌሰሮች ጋር አለ፣ ፓርላማ አለ፣ ፖለቲካው ጋር አለ፣ ኢኮኖሚው ጋር አለ፣ ትምህርት ቤቱ ጋር አለ። ኤኒ ሴክተር ይሞላዋል፣ ይሞላዋል። ሃሌሉያ። እንደዚህ ነው የተነገረን። በሰናፍጭ ቅንጣት የጀመረች የእግዚአብሔር መንግሥት ምድርን እንደሞላች አደገች። አትክልቶቿም ከሌሎች አትክልቶች በለጡ። ራዲሎስ ሳላባ ሰራዊት። ይሄ በኢየሱስ ክርስቶስ ስም ሆነ። አተምኩት፣ አተምኩት፣ አተምኩት። ሃሌሉያ፣ ሃሌሉያ። ምድርን እንሞላለን። ሜሴጄ ነው። ምድርን እንሞላለን። ባህር ምድርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። ምድር እግዚአብሔርን በማወቅ ትሞላለች። እንሞላለን፣ እንሞላለን። ስፔሶችን እንይዛለን፣ ሴክተሮችን እንይዛለን፣ ኢኮኖሚውን እንይዛለን፣ ፖለቲካውን እንይዛለን። ያዙልኝ፣ ሪከርድ አድርጋችሁ የመንፈስ በትንቢት መንፈስ ነው ዛሬ የምናገረው። ያዙልኝ። እኛ በአዳራሽ አጨብጫቢዎች አይደለን። አዳራሽ ውስጥ በአንድ አዳራሽ ውስጥ የምንሟሟቅ የምንጽናና መጻተኞች አይደለንም። ልንሞላ ነው የመጣ ነው። ሳካታካጃካ ሬባጃካስ ከመጀመሪያ የተነገረብን ቃል ባክ ቱ ዘ ኦሪጂን ሙሏት ነው። አዳራሽ ውስጥ የምንጽናና አዳራሽ ውስጥ ለጥያቄዎቻችን መልስ እየፈለግን እሰይ እሰይ ተመለሰልን እያልን ኒዶቻችንን ልንሞላ አይደለም ያለ ነው። ልንሞላ ነው። ምድርን ልንሞላ ነው ያለ ነው። ሃሌሉያ። ምድርን ልንሞላ እኔ ያለሁት ምድርን ልሞላ ነው። ሃሌሉያ። በትምህርቶቻችን ምድርን እንሞላለን። በስርዓተ እግዚአብሔሮቻችን ምድርን እንሞላለን። ከኛ በሚወጡ ቃሎችና ምሪቶች ምድር ትሞላለች። ሰራዊት ይህን ስማኝ ዛሬ። ምድር ትሞላለች።
እኔ ያለሁት ምድርን ልሞላ ነው። በትምህርቴ በዚህ እግዚአብሔር ቃል ምድርን ልሞላ ነው። በእግዚአብሔር ስርዓት መርህ ፕሪንሲፕል፣ በመልኩ በባህሪው በፍቅሩ በትትናው በቀንነቱ በእግዚአብሔር መንግስት ሲስተም ምድርን ልሞላ ነው ያለሁት። ሃይማኖት ልፈጽም አይደለም ያለሁት። ልጽናና አይደለም ያለሁት። ሃሌሉያ። ከሐዘኔ ልወጣ ብቻ አይደለም ያለሁት። ልብስ ልቀይር አይደለም፣ ልበላ ልጠጣ አይደለም እግዚአብሔር መንግስት ውስጥ ያለሁት። እቼ እግዚአብሔር የሰናፍጭ ቅንጣት የምትመሰለው የእግዚአብሔር መንግስት እንደሞላች ምድርን በሚቀጥለው ዘመን በተሃድሶ በክርስቶስ መልክ በሰራዊቶች እች ምድር ትሞላለች። ኤኒ ሴክተር የእግዚአብሔር ድምፅ ምስጋናው መርሁና መልእክቱ ይሞላዋል። በሚቀጥለው ዘመን እግዚአብሔርን በማወቅ ምድር ትሞላለች። አሜን።